ዛሬ ርዕስ አርጌ እንደው ያመጣሁት መኖርህ ወይም መኖርሽ ለሌሎች ክርስቲያኖች የሚጠቅም ይሁን የሚጠቅም መኖርሽ ከእግዚአብሔር ቃል ነው ማሳያችሁ። ጌታ በቂ ነው፣ እሱ ካለ በቂ ነው፣ ምንም ችግር የለም አይደል የምንለው ለካ እሱ ብቻ አይደለም። የጌታ ልጆችም አስፈላጊዎች ነን። አንዱ ለአንዱ አስፈላጊ ነው። ለቤተ ክርስቲያን የሚጠቅሙ ሰዎች ሆነን መገኘት ከኛ ይጠበቃል። አይታችኋል፣ ዳዊት ጎልያድን በገደለ ጊዜ፣ ህዝቡ እየተንቀጠቀጠ ባለ ጊዜ፣ ንጉሱ ሳኦል በፈራ ጊዜ ዳዊት መጥቶ በወንጭፍ ጎልያድን ሲገለው ህዝቡ እንደው ምን ያለ ይመስላችኋል? እናንተ ተሰልፋችሁ ቢሆን በዛ ሰዓት ምን ትላላችሁ? አይ ጀግና ተወለዳችሁ፣ መንፈሳዊነቱን ሁሉ ረስታችሁ ሌላ ነገርም ልትሉ ትችላላችሁ። እየተንቀጠቀጣችሁ እያለ አንድ ወንድማችሁ መጥቶ በጠጠር ሲጥለው ምን አይነት ጀግና ተወለደ አይባልም? ይባላል እንጂ ይባላል። እንደ አካን አይነት ደግሞ አለ። ህዝብ እየተዋጋ እሱ የሚፈልገው ወርቅ ነው፣ ካባ ነው፣ ትርፍራፊ ነገር ነው። በኢያሱ ዘመን አይደል? እሱ ወርቅ ካባ ምናምን ደብቆ በመገኘቱ የእስራኤል ህዝብ ተሸነፈ አልተሸነፈም? ተሸነፈ። አሰደባቸው። ናባል የሚባል የአቢጊያ ደግሞ ባል በኋላ አይደል እንዴ ጠብቁለት ነበር። ለናባል ብዙ እርዳታ ያረጉለት፣ ከለላ ያረጉለት ነበር። ዳዊት እስኪ እንዳው የሆነ ነገር ላክልኝ፣ ልብላ ልጠጣ ላብላ እኮ ነው። ትንሽ ነገር እኮ ናት ካለው ውስጥ ፈቃደኛ አይደለም። ከዛ በኋላ ተናዶ ሊያጠፋው ሲል ነው አይደል አቢጊያ መጣ ሸምጋይ ሆና ህዝቡንም እሱንም ያዳነችው። እሷ ምን ብላ ነው የተናገረች? ምን እንደ ስሙ ምንድነው የተባለው? እሱ ሰውዬ ሰነፍ ፉል ቂል ነው እኮ የተባለው እንደ ስሙ። ይሄ ደግሞ አሰዳቢ ነው አይደለም እንዴ? የሆነውበትን ሁሉ ተመልከቱ። አሟሟቱ እንኳን በጣም የሚያሳዝን ነገር ነው። ይሄ አሰዳቢ ነው። ምንም ይሁን ምንም፣ አመንም አላመንም፣ አንቺ ወይ ጌታንና ህዝቡን ታስመሰግኛለሽ ወይ ደግሞ ታሰድያለሽ። አንተም እንደዛው፣ ሰባኪውም እንደዛው። ምትመኩት በጌታ ቢሆንም እውነት ለመናገር በእኔም በአገልጋዮችም በወንድሞችም በእህቶችም ትመካላችሁ ጥሩ ከሆነ እና ምንም ይሁን ምንም ይሄ ነው የእግዚአብሔር ቃል የሚናገረው። ልውሰዳችሁ አሁን ወደ ቃሉ። ዛሬ የማካፍላችሁ ቃል የሚገኘው ፊልጵስዩስ ምዕራፍ 1 ከ21 እስከ 26 ነው ያለው። ለኔ ህይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በስጋ መኖር ለኔ የሥራ ፍሬ ቢሆን ምን እንደምመርጥ አላስታውቅም። በእነዚህም በሁለቱ እጨነቃለሁ። ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ትመለከታላችሁ። ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህንም ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁም ጋር እንድቆይ አውቃለሁ። እግዚአብሔር የተመሰገነ ይሁን። ቁጥር 4 ቅድም ያነበብኩትን ምን ይለዋል? አዲሱ ትርጉም ላይ በሌላ በኩል ይላል እናንተን ለመጥቀም በህይወት መኖሬ በጣም አስፈላጊ እንደሆነ አስባለሁ። እግዚአብሔር የተመሰገነ ይሁን። በሮም እስር ቤት ሆኖ ፊልጵስዩስ ላሉ ክርስቲያኖች፣ አውሮፓ ውስጥ የመጀመሪያዋ ናት ይባላል እቺ ቤተክርስቲያን፣ መቄዶንያ የሮም ግዛት ውስጥ የምትገኝ፣ እዛ ላሉ ክርስቲያኖች ነው የሚጽፈው። እነርሱ ስጦታ ልከውለታል፣ አይዞ ብለውታል። እስር ቤት ነው ያለው። ጌታ ደግሞ ምን እንደነገረው መረዳት እንችላለን ከትምህርቱ። በእስር ቤት ሆኖ አይደል የጻፈው? እንደሚፈታ፣ እንደማይሞት፣ በዚህ ሰዓት እንደማይገደል ተረዳ። ይገባችኋል? ከባድ ነገር ነበር በዛ ሰዓት። ነገር ግን የመኖር እድል እንዳለው ሲያውቅ ሲጽፍላቸው መገለጥ ነው የጻፈላቸው። ይሄ ትንቢት እኮ ነው የጻፈላቸው። እንደገና እንደምኖር እኔ ገብቶኛል። ግን ለምን እንደሚኖር የሚገርም ሰው እኮ ነው። እኔ መቼም እግዚአብሔር ሰዎችን አንዱ የሰጠን ጳውሎስ ሳይሆን ይቀራል እንዴ? 13 መጽሐፍ የሚጽፍ አይደል እንዴ? ትምህርት የሚሆን ዕውቀት የተሞላ በምድራዊም በምንም በሁሉም አቅጣጫ ብትመጡ ዕውቀት ያለው የዘመኑ ፕሮፌሰር ነበር።
ማለት ይቻላል በሙያው በዚህ በእውቀት እና ምርጫ ለካ አግኝቷል። አንዱ ወደ ጌታ ለመሄድ ነው፣ ከጌታ ጋር ለመኖር። ይህን ምርጫ መምረጥ እንደሚችል ታምናላችሁ? እኔ ባጠናው ጥናት መምረጥ ይችል ነበር። ነገር ግን አለ የሥራ ፍሬ የሚሆን ከሆነ አለ። እንዴት አይነት መረዳት ነው እኮ! እኛ እኮ ትንንሹ ነገር ነው የሚያሰናክለን። ሰውየው እስር ቤት ሆኖ ስቃይ እየበላ እዛ ውስጥ ሆኖ እየተጨነቀ ነገር ግን ለማን ያስባል? ተፈትተው ተዝናንተው ለሚኖሩት ለሀብታሞች፣ ሰርተው ለሚበሉ ለክርስቲያን ለወንድሞች እነሱን ስለመጥቀም ነው የሚያስበው። ይሄ ሰው ሐሳብ ነው ብላችሁ ነው? የመንፈስ ቅዱስ እንደው የተለየ ጸጋ ልቡን እግዚአብሔር በቁጥጥር ስር አድርጎት ነው። እናንተ ምረጡ። ብዙ ጥሩ ምርጫ ብታገኙ ያንን ጥሩ ምርጫ ለኔ የሚሆነውን እኔ አልፈልገውም፣ እኔ ወንድሜ ይጠቀም ዘንድ እህቴ ትጠቀም ዘንድ ባደርግ ይሻላል ብላችሁ ተወስናላችሁ። ይሄ ከባድ ነገር ነው። እኔ ሰባኪውም መወሰኔን እጠራጠራለሁ፣ አልታበይም። ምክንያቱም ብዙ አይነት ምርጫ አለ። ግን ዛሬ መወሰን እንችላለን፣ ዛሬ መማር እንችላለን። ቃሉን ዝም ብሎ አይደለም እግዚአብሔር የሚልከው አይደል እንዴ? አንዳንዱን ነገር ለወገኖቻችን ለእህት ለወንድማችን ስንል እነርሱን ለመጥቀም መኖራችን ጥሩ ስለሆነ ተቸግረንም ቢሆን አይደል እንዴ ደስ ባይለንም አንዳንዱ ሁኔታ ውስጥ ለወገኖቻችን ስንል መኖር መቻል አለብን ማለት ነው። እና ይሄን አይነት ምርጫ እያለው እኮ ነው። የሚገርም ሰው ነው ይሄ ሰው። እንግዲህ ስጦታም ምንም ስለላኩለት የሐሰት ትምህርትም ገብቶ ነበር ይባላል በዛ ሂስቶሪካሊ። እና ያም ነገር ስለነበር አንዳንድ ወንድሞችም ክርስቲያኖችም ጳውሎስን የሚቃወሙም ስለነበሩ ያንንም ለማረጋጋት የጻፈው ነው። በዚህ ውስጥ ነው እንዲህ አይነት መገለጥ እንግዲህ በእስር ቤት ውስጥ ነው የሚናገረው። ከእስር ቤት ተፈቶ ስሙ እንግዲህ ነጥቦችን አሁን ልናገር ነው። ከእስር ቤት ተፈቶ እንደገና እንደሚኖር እንደማይሞት ስለተረዳ የመኖሩን ጥቅም ይዘረዝራል። አንደኛ ለምትጽፉ ሰዎች፣ አንደኛ በፍሬያማ አገልግሎት ሌሎችን መርዳት ማሳደግ እንደሚችል። አይገርማችሁ? ወጥቶ ፍሬያማ የሆነ ውጤታማ የሆነ አገልግሎት በማገልገል ወገኖችን ማጽናናት፣ ሌሎችን መርዳት እንደሚችል ነው የመጀመሪያ የሚናገር። አንዱ ሐሳቡ ለማገልገል መርጧል ይሄ ሰው። በእርግጥ እኔ የሚሻለኝ ልሄድ፣ እንደውም ጥቅሱን እዚህ ላይ እኮ ስናየው በጣም የሚገርም ነው። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና እያለ ሞት ጥቅም ሆኖ እያለ አይ ይቅርብኝ ከወገኖቼ ጋር ልኑር አይነት እንዲህ አይነት የተለየ ከጌታ ጋር ግንኙነት ነበረው። እግዚአብሔር እንዲህ አይነት ግንኙነት ይስጣችሁ ባካችሁ። የእኔ መኖር ይጠቅማችኋል እኮ ነው የሚለው። የለም ሄድክም ኖርክም ለኛ አጠቅመንም ያለው የለም። ይሄ ሰውዬ ስክሪፕቸር ነው በነገራችን ላይ አይሻር ምን አይል። እኔ መኖሬ ራሱ ይጠቅማችኋል፣ እንደው መጣላችኋለሁ፣ በእምነት ታድጋላችሁ። እንደው እንዴ ኢየሱስ ካለ ምን ኢየሱስ ኖረ አልኖረ አይደለም ወገኔ። እግዚአብሔር ሰው ነው የሚሰጣችሁ፣ ሰው ነው የሚሰጠን። ከጣልከው ከገደልከው ካሳደድከው በኋላ እንደገና ላታገኛት ሁሉ ትችላለህ። እውነቴን ነው የምነግራችሁ። ህይወቱ በውጭም በውስጥም መልካም የሆነ ማለቴ ነው። ጌታ እኮ በውስጣችን ነው ያለው፣ በሰው ውስጥ ነው የሚኖረው። እግዚአብሔር ይመስገን። ፊልጵስዩስ 1:26 እንድኖር ከሁላችሁም ጋር እንድቆይ ያውቃለሁ አለ። መኖሩን አውቃለሁ አለ። ለካ ገና እስር ቤት ሆኖ መኖሩን ያውቃል። ተመልከቱ፣ ጉድ እኮ ነው። ቁጥር 22 ላይ ምን ይላል? ቁጥር 22 ላይ ሲጀምር ምን እንድመርጥ አላስታውቅም ብሎ ይጀምርና ለእርሱ የሥራ ፍሬ የሚገኝበት ቢሆንም ለሌሎች ሲል የመረጠው ለጊዜውም እስኪጠነክሩ ድረስ መኖርን ነው። መሞት የተሻለ እንደሆነ ግን አልካደም። መሞት የተሻለ እንደሆነ አልካደም። ገላትያ 6:10 አሁን ልምጣ። እንግዲያስ ይላል ጊዜ ካገኘን ይላል መጽሐፍ ቅዱሳችን። እንግዲያስ ጊዜ ካገኘን ዘንድ ጳውሎስ ነው ራሱ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች በቅንፍ አዲሱ ለሚያምኑ ቤተሰቦች ብሎ ተተርጉሟል። ለሚያምኑ ቤተሰቦች መልካም ነገርን እናድርግ። መጥቀም ማለት ይሄ ነው። ምን አይነት ነው መልካም ነገር? ሁሉ አይነት መኖርሽ ይጥቀም። በቃ እንዴ የግድም ቃል ማካፈል አይደለም። አለች እህታችን አለ ወንድማችን የሚባል ነገር ይኑርሽ። እግዚአብሔር በዚህ ባርካችሁ። አሜን። አዎ በዚህ ባርካችሁ። ቆላስያስ 1 ደግሞ ልሂድ
ከ28 እስከ 29 እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽ ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው። ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልኩ እደክማለሁ። በቃ እጋደላለሁ፣ እደክማለሁ። ምን ለማድረግ? በክርስቶስ ፍጹም የሚሆን ሰው ተመልከቱ፣ ሲያገለግል ፍጹም የሆነ ጥሩ የሆነ አማኝ ደቀ መዝሙር ለመፍጠር ለመርዳት። እሱማ እንደዚህ አይነት ሰው ነው። መሞት እኮ ነው የሚፈልገው፣ ብሄድ ነው የሚለው። ነገር ግን መኖሬ ካልቀረ ጥሩ ሰው፣ ወደ እግዚአብሔር መንግስት ያለ ጥያቄ የሚገባ ሰው፣ ቃል ማይሸቃቀጥ ሰው። ይገባችኋል አይደል? ተግባሩ፣ ኑሮው፣ ቅድስናው፣ ሁሉም ነገር እውቀቱም ምኑም ነገሩ ልክ በቃ እግዚአብሔርን የሚመስል ሰው። እንዲህ አይነት ሰው ሰርቼ አብቅቼ ነው ማለፍ ያለብኝ። ለዚህ ምኖር ከሆነ በጣም ጥሩ ነው ብሎ ይሄንን መረጠ ማለት ነው። አንደኛ ቆሮንቶስ 15:58 ደግሞ ሄጄ ላንብብ። ምን ይላል? ይሄ ስለ ሙታን ትንሣኤ በተጻፈው ክፍል ነው። አንደኛ ቆሮንቶስ 15:58 ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን፣ መኖራችሁ ማለት ነው። ስትሰሩ በሕዝቡ ፊት በእግዚአብሔር ስትሰሩ ስታገለግሉ ሌላውን እየጠቀማችሁ ነው፣ እየደከማችሁ ነው። ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ሥራ ሁልጊዜ የሚበዛላችሁ ሁኑ ይላል። በአዲሱ ትርጉም ጥሩ አድርጎ ተርጉሞታል። ምን ይላል በአዲሱ ትርጉም? ለጌታ ሥራ የምትደክሙት ስሙ እናንተ አገልጋዮች ሁላችሁም አገልጋዮች ናችሁ። ለጌታ ሥራ የምትደክሙት በከንቱ አለመሆኑን አውቃችሁ ሳታቋርጡ ዘወትር የጌታን ሥራ ለመስራት ትጉ። እግዚአብሔር የተመሰገነ ይሁን። ይሄ አንደኛው ነው። ፈጠን ብዬ እመጣበታለሁ። ሐዋርያ ጳውሎስ በሐዋርያት ሥራ 20:24 እሱን ተናግሬ ወደ ሁለተኛው ልሄድ። በ20:24 ሐዋርያት ሥራ ላይ የቤተ ክርስቲያን ሽማግሌዎችን ሰብስቧቸው የተናገረውን ነው። ከእስያ ወደ ኢየሩሳሌም ነው የሚሄደው። መከራ ይጠብቀኛል ነው የሚለው፣ ችግር አለ ነው የሚለው። ግን 20:24 እንዲህ ይላል፣ ነገር ግን አለ ሩጫዬን ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። እመሰክራለሁ፣ ለወንድሞቼ እጠቅማለሁ፣ አገለግላለሁ። እንዲህ አድርጌ ነው ሩጫዬን የምፈጽመው አይነት ነገር ነው የሚለው። የተቀበልኩት አገልግሎት ይሄ ነው። ጠቃሚ መሆን አለብኝ አለ። እናንተም በዚህ ጠቃሚ ሁኑ። እግዚአብሔር ይባርካችሁ። ሁለተኛ ጳውሎስ የሚለውን ልምጣበት። እዛ ውስጥ ነው ያለው። በነገራችን ላይ ቅድም ካነበብኩት ክፍል ነው ያለው። ይህንን ክፍል ቅድም ያነበብኩትን ምዕራፍ 1 ፊልጵስዩስ 1 ከ21 እስከ 26 ነው የምታገኙት። ከዛ ውስጥ ያወጣሁት ነጥብ ነው። ቁጥር 25 ላይ እንዲህ ይላል። ምዕራፍ 2 ነው እንግዲህ። እስቲ ምን እንደሆነ ልናገር። በጳውሎስ ምክንያት በጌታ ሊመኩ እንደሚችሉ በጳውሎስ በራሱ ምክንያት ተመልከቱ። ስለ ራሱ እኮ ነው የሚጽፈው። ምን ይላል? ትዕቢት እኮ ነው የሚመስለው። ግን የሚለው ምንድን ነው? በእኔ ምክንያት ብዬ አልተረጉሙም። በጳውሎስ ምክንያት አጻጻፉ አልመቸኝ ብሎ ነው። ምን ይላል? ምክንያት በጌታ ሊመኩ እንደሚችሉ ነው የሚናገረው። እንዴ ሰው በጌታ አይደል የሚመካው? እሱ እንዳለ ሆኖ ጳውሎስን የሰጠን እግዚአብሔር እንዳለ ሆኖ ከላይ ሆኖ እንዲህ አይነት ሰው በማግኘታችን ልንመካ ብንችል ምን ችግር አለው? እንዲህ አይነት ወንድሞች ብናገኝ። እሱን ነው እኮ የሚናገረው። ደስ የሚለኝ እኔ የተጻፈ መጽሐፍ ስለሆነ ጸሐፊውም ራሱ ነው አይደል እንዴ? ከኋላ ያለው መንፈስ ቅዱስ ነው። ምንም ማድረግ አልችልም። እሱን እሰብካለሁ። ራሱ ነው ያለው። ተመኩብኝ ብትመኩስ አይነት እኮ ነው። እንዳውም እኔ አንዳንድ ኮሜንተሪ ሳነብ አነጋገራቸው ይገርማል። አነጋገራቸው ከብዷቸው እኮ ነው። እኔ ከብዷቸው እንደሆነ አውቃለሁ። እንግሊዝኛውንም ምኑንም እያየሁት ነበረ። እንዴት ይበሉት? በራሱ የሚመካ አይነት ነገር አድርጎ ነው የጻፈው። ሂዱና ተመልከቱት። እንዴት ይላል? ቁጥር 25 ላይ አንብቡት። ምን ይላል? በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ ይላል። በእኔ መመካታችሁ። ስለዚህ እንዴት ነው የምናደርገው? የኃይሉ ምንጭ ክርስቶስ ነው አይደል እንዴ? ክርስቶስ ግን በጳውሎስ ውስጥ ሆኖ አይደል በሚሰራው ስራ ደስ እንዲላቸው
የፊልጵስዩስ ሰዎች እኮ ስለሱ የሚያውቁት ታስሮ ነው። ተፈትቼ ገና እመጣላችኋለሁ እኮ ነው የሚላቸው። ከእናንተ ጋር ሆናለሁ፣ እንደውም ተፈትቼ ሳልሞት ከሮም እስር ቤት አምልጬ ከገዳዮች ወጥቼ ስታዩኝ ትመካላችሁ። ይገባችኋል? በእሱ መንገድ ተረዱት። ኃይሉ የማን ነው? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሎ እኮ ያለው ራሱ ነው። ምን ችግር አለው? ትዕቢት አይደለም፣ ግን እውነት ነው። እኛ የምናያቸው ምሳሌ የሚሆኑን ጌታን የሚመስሉ ሰዎች ደግሞ በመካከላችን አሉ። እግዚአብሔር እንደሚሰብኩት ህይወታቸው የጠራ በቃ አሁን አንዳንድ ሰዎች ጋር አይታችኋል። ስለ እግዚአብሔር ሰው ሲወራ አዎ ጥሩ ነው፣ በጣም ጥሩ ነው፣ ግን እንደው አንድ ነገር አለ ብሎ አንድ ነገር እሷን ነው ትልቅ ነገር አድርጎ የሚያወራ አግኖ የሚያወራው። ስንት መልካም ነገር አንተ ውስጥ እያለ አንቺ ውስጥ እያለ እኔ መልካሙ ይታየኛል፣ እናንተም መልካሙ ይታያችሁ። እኛ ብንወድቅ ምን እነሳ፣ ይኸው ጠፉ ስንባል እንደገና ተነስተን የምናገግም። አዎ ሌላ አይነት ነን። አንድ የሆነ ጄሊፊሽ ነው ምናምን የሚሉት አለ። እኔ ባዮሎጂስት አይደለሁም፣ ግን እንዲህ ስትቆርጡት ሁለት ነው የሚሆነው። ሁለት ይሄ የሚንቀሳቀሳል፣ ይሄ የሚንቀሳቀስ አይሞትም። የሚገርም ነገር እኮ እንዲህ አይነት ነፍሳት አሉ። ሲቆረጡ ሁለት ሶስት ነው የሚሆኑት። ሶስት ስትቆርጠው ሶስት፣ አራት ስትቆርጠው አራት ነው የሚሆነው። አራት ነፍሳት። እኔ በየት ነፍሱ ወዴት እንደሚሄድ አይገባኝም። አይሞትም በቃ ጠቅላላ። እና እንደዚህ አይነት ነው ክርስቲያን። እግዚአብሔር የተመሰገነ ይሁን። ስለዚህ ቁጥር 25 ላይ ቅድም እንዳልኩት በጳውሎስ ምክንያት ያው በሱ ምክንያት መመካት እንዲችሉ አይደለ፣ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ ይላል። ይሄ ትልቅ ነገር ነው። እንዲህ አይነት ወንድሞች በመካከላችን ጌታ ያብዛልን። በገላትያ 1:24 ገላትያ 1:24 ጳውሎስ ጌታን ካገኘና ማገልገል ከጀመረ በኋላ ወደ አረብ ሀገር ሄዶ ከዛ ሲመለስ ከ3 ዓመት በኋላ ነው ወደ ኢየሩሳሌም የተመለሰው። እና ምን ሆነ ይላል ተመልከቱ። እንግዲህ አይተውት በክርስቶስ ያሉት ይላል፣ በክርስቶስ ያሉት የይሁዳ ማህበሮች አለ ፊቴን አያውቁም ነበር፣ ነገር ግን ቀድሞ እኛን ያሳድድ የነበረ ስሙ እንግዲህ እርሱ በፊት ያጠፋው የነበረውን ሃይማኖት አሁን ይሰብካል ተብሎ ሲነገር ይሰሙ ነበር። ስለ እኔም እግዚአብሔርን ያከብሩ ነበር ይላል። እግዚአብሔር የተመሰገነ። ስለ እኔ ተመልከቱ፣ በእርሱ ምክንያት እግዚአብሔር ተከበረ። ይሄው እንዲህ አይነት ሰዎች ወደ ጌታ እየመጡ ነው። እውቅና ያላቸው የታወቁ ከገማልያል እግር ስር የተማሩ አሳዳጅ የነበሩ እያሉ ወንድሞች አልተመኩም ትላላችሁ? ተመኩ እንጂ። እግዚአብሔር የተመሰገነ። ሶስተኛ በእምነት እንዲያድጉ እንደሚያደርግ፣ በእምነት እንዲያድጉ እንደሚያደርግ ምኑ የሱ መኖር፣ የሱ እንደገና ሳይሞት በህይወት መገኘቱ በፊልጵስዩስ ሰዎች መካከል በቤተ ክርስቲያን በዛ ዘመን በነበረችው ጳውሎስ አለ መባሉ ምን ያደርግ ነበር? በእምነት እንዲያድጉ የሚያደርግ ነበር። ይሄ በጣም አስገራሚ ነገር ነው። ዕብራውያን 11 ላይ ያለውን እኮ ሄደን ሁሉን እናውቀዋለን አይደል? እንመለከታለን። እነዛ ሰዎች በህይወት አሁን አሉ የሉ? የሌሉትን እኮ ነው፣ ያለፈውን ነው ዕብራውያን 11 የሚናገረው። ነገር ግን በህይወት ባለው ሰው እንድንመካ ሲሆን ደግሞ በጣም አይገርምም እንዴ? እሱ እኮ እያለ ያለው በእምነት ቁጥር 25 ይላል ራሱ። አሁንም ቁጥር 25 ላይ በእምነት ታድጉ ዘንድ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 3 ከ5-9 ያለውን አነባለሁ። አንደኛ ቆሮንቶስ ምዕራፍ 3 ከ5-9 ሁሉን አላነበውም፣ ግን ዋና ነው። የሚያሳድግ እግዚአብሔር ቢሆንም አጵሎስና ጳውሎስ ጌታ እንደሰጣቸው የሚያገለግሉ አገልጋዮች ነበሩ አይደል እንዴ? ነበሩ። የሚያሳድግ ማን ነው? ጌታ ኢየሱስ ነው። ግልጽ እኮ ተነግሯል። ግን እነርሱ አብረው ስለሰሩ ስማቸው መነሳቱ ይቀራል አይደል እንዴ? እስቲ እናንተ ስትናገሩ እኔን ያሳደገኝ ነው የምትሉት ወይስ እኔን የተከለኝ ትንሽ ቃል ያካፈለኝ ነው የምትሉት እንዴ? እኔ ብዬ አላውቅም። ያሳደገኝ ነው የምለው ሁላችሁ። እንዲህ አይነት ስም እንዲህ አይነት እኮ ነው የምታገኙት። እኔ እግዚአብሔር ቅር የሚለው አይመስለኝም። የሚያሳድግ ጌታ እንደሆነ እኛ እናውቃለን። አሁን እኔ ነኝ ያሳደግኩት ብትሉ እግዚአብሔር እና ያኮርፍ አይመስልም አይደል? ይደሰታል እንጂ። እንዲህ አይነት ያርጋችሁ። ክብሩን ለእግዚአብሔር እንሰጣለን። ግን ደግሞ እኛ ሌሎች በእምነት እንዲያድጉ ስፒሪቹዋል ግሮውዝ ነው የሚያወራው። በመንፈሳዊ ነገር በእምነት ብቻ አይደለም፣ በሌሎችም መንፈሳዊ ነገሮች እንዲያድጉ፣ በሌላ ነገርም ሁሉ እንዲያድጉ የሚያደርግ ነው።
የእግዚአብሔር ሕንፃ ናችሁና ይላል። ተመልከቱ እንግዲህ እዛው ነው ምዕራፍ 3 ከ5-9 ባለው የእግዚአብሔር ሕንፃ ናችሁ ይልና ከእርሱ ጋር አብረን የምንሰራ ነንና ይላል ጳውሎስ ነው። አብረን ነው የምንሰራው ይላል። ስለዚህ ድርሻችንን ለመወጣት እንትጋ። እግዚአብሔር ይርዳል። አሁን ለምሳሌ ያክል እንድናድግ ከሚያደርግ አንዳንድ መጽሐፍ ቅዱስ ዝም ብዬ ተናግሬው ልለፍ። አጵሎስ የሚባል ሰው መጽሐፍ ቅዱስ ውስጥ ተጠቅሶ ታዩታላችሁ አይደል? ይህ ሰው በቃል እውቀት የበረታ ነበር። ልክ ነው። እና በቃል እውቀት የበረታ ሰው ስታዩ እናንተ በቃል እውቀት አትበረቱም? አሁን አንዳንድ ሰዎች የተለዩ እኮ ናቸው፣ የተለዩ ናቸው። እና የቃል እውቀት በዛ ከፍተኛ ነገር ያለው ከሆነ እኛ ደግሞ በሱ እንሳባለን። የፍቅር ሰው ከሆነስ ፍቅር እንማራለን። ማደግ እኮ ይሄ ነው፣ ማሳደግ ማለት ይሄ ነው። ይገባቸዋል አይደለ? ጳውሎስ የሚለው ይሄ ነው። በእምነት እንድታድጉ ላደርግ የሚችልበት ሁኔታ አለ ነው እኮ የሚለው። ብቻ ግን በሁሉም ነገር ሲያልፍ ይሄ ሰው ጥሩ ምሳሌ ሆኗል። ሌሎችን ማሳደግ በይቅር ባይነት በዚህ አይነት ሁኔታ ማለት ነው። እና ባለን ማንኛውም ነገር ዕብራውያን 12 ከ1-2 ሄዳችሁ ብታነቡት እኔ አነበዋለሁ። ዕብራውያን 11 የሚያወራው ስለ እምነት አባቶች ነው። ነገር ግን ዕብራውያን 12 ቁጥር 1 ላይ እንግዲህ ይላል እነዚህን የሚያሉ ምስክሮች እንደ ደመና ተመልከቱ በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ግን እነማን ናቸው ያሉልን? የሉም እኮ የእምነት አባቶች ያለፉ ናቸው አይደለም? ጠቅሶ ነው ጸሐፊው የሚናገረው ስላሉ። እንደው እንዲህ አይነት ስላለ እንግዲህ የድሮ እንዲህ ካበረታታ በመሃል እንዲህ አይነት ብናገኝ በጣም እንትን አንልም? እግዚአብሔር የተመሰገነ ይሁን። እናንተን እንደዚህ አርጋችሁ እኔንም እንደዚህ አርገን ወንድሞችንም እህቶችንም የሚጠቅም ሰው መሆን ማለት ነው ባጭሩ። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 9 ላንብቡ። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 9 የሚገርም ነገር ነው። ይሄን ደግሞ ብትሰሙት እኔ በኋላ ነው ያስተዋልኩት። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 9 ጳውሎስ ራሱ እኮ ነው በእምነታችሁም የጎደለውን ልንሞላበት ሌሊትና ቀን ከመጠን ይልቅ እንጸልያለን። ባጭር ቃል አለው ሌላ እንጸልያለን ብሎ ነው ያስቀመጠው። የጎደለውን የሚሞሉ በጣም አይገርማችሁም? የጎደለውን መሙላት የሚችል ሰው ለካ አለ። እንዲህ አይነት አለ፣ እንዲህ አይነት ጠቃሚ ሰው። እግዚአብሔር ይባርካችሁ እናንተንም እንደዚህ ስለምታረጉ። እሺ አራተኛና የመጨረሻው ደስ እንዲላቸው። ይሄ ደግሞ የተለየ እኮ ነው። በጌታ ደስ ይበላችሁ ብሎ ጽፏል እኮ ፊልጵስዩስ 4:4። አሁን ደግሞ እኔ ራሴ እንደው እናንተ ጋር በመኖሬ ማደግ ብቻ አይደለም ማለት ደስ እንዲላችሁ እኔ በመካከል እንደምኖር አውቃለሁ። እኔ ራሴ ጌታ ገልጦለት እኮ እግዚአብሔር እውነት እንደው የደስታ ምክንያት ያርጋችሁ፣ ደስታን ማራቅ። እሱ ግን እያለ ያለው እኔ መኖሬ፣ መገኘቴ፣ ሳልሞት መቅረቴ፣ ከሮም እስር ቤት መውጣቴ ለእናንተ ራሱ የደስታ ምክንያት ነው የሚል ነገር ነው ያነበብኩት። ይሄ ደስ ይላችሁ ዘንድ እዛው ቁጥር 25 ያለው ከአንድ ጥቅስ ነው ያወጣሁት። ይሄ ነው። እስቲ እንደው ደስ የሚያሰኝ ነገሩን ጥቅሶችን ላንብብላችሁ። በጣም የሚገርም ነገር ነው። በአዲስ ኪዳን ያሉ ናቸው። እነሱን አንብቤ ይጨርሳለሁ። ሉቃስ 1:14 ላይ መልአክ ነው የመጣው። ሉቃስ 1:14 ላይ መጥምቁ ዮሐንስ ከመወለዱ በፊት የምስራቹን የሚናገረው መልአክ ምን አለ? ለመጥምቁ ዮሐንስ አባት ለዘካርያስ ስለሚወለደው ልጅ ስለመጥምቁ ዮሐንስ ሲነግረው ደስታና ተድላም ይሆንልሃል ለአንተ ለራስህ፣ በመወለዱም ብዙዎች ደስ ይላቸዋል። ወይ እንዴት ደስ ይላል ባካችሁ! አያችሁ። ነገር ግን መጥምቁ ዮሐንስ በመወለዱ ቤተሰቡ አንተ ራሱ ደስ ይልሃል። የዚህ ደግሞ የተለየ ነው። ቤተሰቡንም የሚያስደስት እንደገና የውጩን ሰው ሁሉ የሚያስደስት የምስራች። እግዚአብሔር የተመሰገነ ይሁን። እውነትም ብዙ አልኖረም ይሄ ሰው፣ በወጣትነቱ ነው ያለፈው። ነገር ግን እስካሁን ድረስ ይሰበካል። ዛሬ በዚች ፀሐይ፣ በዛ ጊዜ በነበረችው ፀሐይ፣ ባልጠፋችው በዚህ ፀሐይ ፊት እኔም እሰብከዋለሁ። እግዚአብሔር የተመሰገነ ይሁን። ለሁላችንም የምስራቹን እየሰበከ ለንስሐ እያጠመቀ የመጣ ወንድም በመካከላችን እንደው በዚህ ጊዜ ስለተወለደ እኔም በዛ ዘመን እንዳለሁ ቆጥሬ ጌታን አመሰግናለሁ።
በሉቃስ 2:10 ላይ ሉቃስ ምዕራፍ 2:10 ላይ ደግሞ ተመልከቱ። እንግዲህ ሉቃስ 2:10 ላይ አሁንም ሌላ መልአክ ነው የሚመጣው። ምንም እንኳን ሲናገር ስለ ጌታ ስለ ኢየሱስ መወለድ ቢሆንም ስሙ እንግዲህ ጥልቅ መረዳት ያስፈልጋል። ይሄ ለሕዝቡ ሁሉ የሚሆን ታላቅ ደስታ ጌታ ራሱ መሆኑ ቢገለጽም እንደ ብጽዕት ማርያም እንደ ማርያም ጸጋ የሞላባት ቃሉ ነው የሚናገረው። ጸጋ የሞላባት እኮ ነው የሚላት የተባረከች ሴት በእግዚአብሔር ሕዝብ መካከል መገኘቷ፣ መወለዷ፣ መኖሯ ለጌታ መወለድና ለሕዝብ ድህነት ደስታ ምክንያት ሆኗል። እግዚአብሔር የተመሰገነ ይሁን። አይደለም እንዴ? አሁን ይሄን እግዚአብሔር ብቻ ነው የሚነግረን። እንደ ሄዳችሁ ብትመረምሩ መልሱን አታገኙም። ጌታ ከሌላ ሴት ሊወለድ ይችላል ብሎ ሊል ይችላል አንድ ሰው። የለም አይደለም፣ እግዚአብሔር የመረጠው ማርያምን ነው ወዳጄ። አይደል እንዴ? በቃ እሷ ነው የምወለደው ብሎ እሷ እስክትመጣ ጠበቀ፣ ጊዜውን አስተካከለው፣ ከእሷ ተወለደ። ጥሩ ሴት የተባረከች ሴት እንደሆነች እኮ ነው። ጸጋ የሞላብሽ ስለተባለች እኮ ነው። ከቃሉ ነው የወሰድኩት። የተባረከች እግዚአብሔር እንደሱ ያርጋችሁ። ጌታ ይመስገን። ደስ የሚል ነው። ብዙ ስቃይ አይታለች። ልጇ ሲሰቀል ቆማ ነበር። ቀላል እንዳይመስላችሁ ቆማ ነበር፣ እዛው ነበረች። እነሆ እናትህ ብሎ ጌታ ነፍሱ ስትወጣ እነሆ እናትህ ያለው ለዮሐንስ ነው። ከዛ ጊዜ ጀምሮ ወሰዳት ይላል። ከዛም በኋላ ያለውን ሁኔታ ስንመለከት እንዲህ ቀላል ኑሮ ውስጥ ገብታ ያለፈች አይደለችም። እንዲህ አይነት ሴትም እግዚአብሔር ስለሰጠን እግዚአብሔር ይመስገን። ተመልከቱ ደግሞ ጳውሎስ የሚለው ሌላ በፊልጵስዩስ 4:1 ፊልጵስዩስ ምዕራፍ 4 ቁጥር 1 ላይ እንዲህ ይላል። ይሄ ደግሞ ጳውሎስ እኮ ነው። እነማንን እንደሆነ ታውቃላችሁ? የፊልጵስዩስ ሰዎችን ደስታዬና አክሊሌ የምትሆኑ ሆኑ ወንድሞቼ ይላቸው። ለካ አገልጋይም የሚደሰትበት ነገር አለ። በሰው ይደሰታል። አይገርማችሁ? የደስታ ምክንያት እናንተንም ያርጋችሁ። አገልጋዮች ራሱ በእናንተ የሚደሰቱ። ጳውሎስ እኮ እንደዛ ነው የሚለው። አንደኛ ተሰሎንቄም እንደዛ ይላል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 19 ላይ ምን ይላል? የተሰሎንቄ ሰዎችን ተስፋችን፣ እነሱን ደግሞ ይገርማል። እኛ ሰርተናል፣ ለፍተናል፣ እነሱ ደግሞ እዛ ላይ ተቀብለዋል ቃሉን። አያችሁ? አድገውለታል። ሚለውን ይሰማሉ አገልጋዩ። በዚህ ለካ ተደስቷል። እነዚህም ደግሞ ለኔ እኮ ጌታ ሲመጣ ጥሩ አክሊሎች ይሆናሉ ብሎ በእነርሱ ደስ ብሎታል። እና ምን ይላል? ተስፋችን ወይስ ደስታችን ወይስ የትምክህታችን አክሊል ማን ነው? በጌታችን በኢየሱስ ፊት በመምጣቱ እናንተ አይደላችሁምን? እናንተ ክብራችን ደስታችን ናችሁና። እግዚአብሔር ይመስገን። ሕዝቡም ለካ ለአገልጋዩ ደስታ ይሆናል። አገልጋዩ ለሕዝቡ፣ ሕዝቡ ለአገልጋዩ። እግዚአብሔር የተመሰገነ ይሁን። እንደዚህ ያድርጋችሁ። እግዚአብሔር በመኖራችሁ ለቤተ ክርስቲያን በረከት ሁኑ፣ የምትጠቅሙ ሆኑ።